ቆይ ልጅቷ የት ሄዳ ነው አንቺ እንደዚህ ጉድ ጉድ የምትይው? እናቴን አሟታም ትቀልኝ ብላኝ ነው የሄደችው። እሺ ግን ሰራተኛ እንደዚህ ባታቀብጪ ጥሩ ነው። ደህና ነኝ። ምን ፈልገሽ ነው የደወልሽው? እንዴ አለቃ፣ ሰው ሲደውል ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳይሽ ማስገቢ ከሆነ ስልኩን ነው የምዘጋው። እሺ ቆይ እነግርሃለሁ፣ እንዳትዘጋው። የአዲስ ነገር ሲኖር ንገረኝ ብለኸኛል እና ባለፈው ኤፍራታ መግባቷን ታውቃለህ አይደለ? አዎ። እሺ የዛሬውስ ምንድን ነው? የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም። በጭራሽ መሞት አይችልም። ገና ብዙ ያላወራረድ ይሰማል። መሞት አትችልም። ያፌት የናታን አባት ሞቷል ተብሎ ሲነገረው በጣም ተበሳጭቷል። እርር ድብን ቅጥል ብሏል። ያላወራረድኩት ብዙ ሂሳብ አለ፣ ለምን ሞትክ? መሞት የለብህም በማለት የናታንን አባት እየወቀሰ ነው ያለው። አያፌት የሰው ነፍስ መሞት ያላሳዘነው እሱ ገና ደግሞ ሂሳብ አላወራረድኩም፣ ገና የምቀማህ ብዙ ነገር፣ መመለስ የምፈልገው ብዙ ነገር አለ በማለት ተበሳጭቶ ስልኩን ከግድግዳ ጋር ሲያጋጭ ነበር ያየ ነው። አሁን ላይ ለምንድን ነው ያፌት የናታን አባት ሞታል ተብሎ ሲነገረው እንደዚህ የተበሳጨው? የናታንን ቤት እንደሆነ ወርሶታል። ሌላ ምን የቀረው ነገር አለ? ናታንንም በቁሙ እያሰቃየው ነበረ እስካሁን ድረስ። አሁን ደግሞ ምን ቀርቶት ይሆን እንደዚህ የተበሳጨው? ምን ሳቅዶ ነው ከነሱ መውሰድ? የተመኘው ነገር አለ ወይ? እስኪ እናንተም አስተያየታችሁን ኮመንት ላይ አስቀምጡልኝ። ኤፍራታም ያፌትን እየተንከባከበችው ነው ያለችው። የምትንከባከበው ግን የራሷ የሆነ ነገር የምታወራርደው ከያፌት አላት። ያፌት ደግሞ ከነናታን ቤተሰብ የማወራርደው አለኝ፣ የናታን አባት መሞት የለበትም በማለት ተቆጭቷል። ለምን ሞተ ብሎ በጣም ተናዷል። እርርድብን ብሎ ጮጓራው እስኪቃጠል ድረስ ሲናደድ አይተነዋል። ኤፍራታ ደግሞ ከኪሷ ውስጥ ስልኳን አውጥታ የድምፅ ቅጂ ስታደ ነበር። ከሱም ራቅ ብላ ነበረ ቁጭ አለችው። ምክንያቱም ያፌት ሲናደድ ምን እንደሚያደርግ አታውቅም። አንቆም ሊገለኝ ይችላል ወይ ደግሞ በስልክም ሊመታኝ ይችላል ብላ ከሱ ራቅ ብላ ነበረ የተቀመጠችው። ግን ደግሞ እዛ ቤት ውስጥ የሚካሄደው እያንዳንዱን ነገር በስልኳ መረጃ እየያዘች ነው የምታስቀምጠው ዶክመንት። ኤፍራታ በጣም ብልጥና መሸወድን የማትፈልግ ሆና ተገኝታለች። እሱ ቤት ውስጥ እያንዳንዷን ነገር የሚካሄደውን በድምፅ ቅጂ እንዲሁም ደግሞ በመረጃ እየያዘች ነው ያፌትን ወጥመድ ውስጥ ለማስገባት ሙከራ እያደረገች ነው ያለችው። በሌላ በኩል እንግዲህ ብዙ ነገሮችን አቅዳለች። አሁን ላይ ስልጣን ልትሰጠኝ ይገባል፣ ቤዛንም ልበቀላ ትፈልጋለሁ። አንቺ ከዚህ በፊት ወፍ ዘራሽ ነኝ ብላ ስትሳደበኝና የኔ የሆነውን ነገር እንዳለ እየቀማችኝ ነው የኖረችው። እንዲሁም ደግሞ ስታሰቃየኝ ነበረ የኖረችው። ይህንን ነገር ደግሞ ከሷ አወራርዳለሁ። አሁን ላይ እሷን ልበቀላት እፈልጋለሁ። ለዚህም ደግሞ አንተ ልትረዳኝ ትችላለህ። እናም ያንተ እርዳታ ያስፈልገኛል። ያንተ መስሪያ ቤት ውስጥ እንዲሁም ደግሞ በማናጀርነት ኃላፊ ሰተኝ መስራት እፈልጋለሁ በማለት ያፌትን ጠይቀዋለች። እሱም እንግዲህ በዚህ ሀሳብ ተስማምቶ እሺ ብሏት አቅፏታል ማለት ነው። ኤፍራታ ግን ያፌትን ወጥመድ ውስጥ ለማስገባት እንጂ ቤዛን ልትበቀላት አልነበረም። አቶ ሞኙ ያፌት እንግዲህ አሁን ላይ ኤፍራታ ቤዛን እየተበቀለች ነው ያለችው፣ ስለዚህ ከኔ ጋር ተባብራ እየሰራች ነው ያለችው ብሎ እንግዲህ እያመነ ነው ያለው። ሙሉ በሙሉ ኤፍራታ ወደ እሱ እንደመጣችና እሱን መርጣ እንዳገባችው አድርጎ እየወሰደ ነው ያለው። ግን ደግሞ እየተሸወደ ነው ያፌት። እንግዲህ ማንም ሊሸውደኝ አይችልም፣ እኔ እኮ ያፌት ነኝ ብሎ ራሱን የሚሸውደው አሁን ላይ ደግሞ በኤፍራታ ድራማ እየተሰራበት ነው ያለው። ኤፍራታ
እንግዲህ በብዙ ነገሮች መረጃ ይዛበታለች። ከዚህ በፊትም እንግዲህ አንተ ብቻ ሳትሆን እኔ አሁን የቤት ባለቤት ነኝ፣ እናም ደግሞ ሚስት እስከሆንኩ ድረስ ሁሉንም ነገር አብረን መስራት ነው ያለብን። ከኔ የተደበቀ ነገር ምንም ነገር ማድረግ አትችልም። የ80 ሚስት ነኝ። ሁሉንም ነገር ስታደርግ እኔም ማወቅ ይገባኛል። ስለዚህ ሁሉንም ነገር ስታቅድና ስታስብ እኔን ማሳወቅ ይገባሃል ብላ እንግዲህ ሁሉንም ነገር አሳውቀዋለች። እናም ደግሞ ከዚህ በፊት ተወግቶ በነበረበት ሰዓት ላይ ራሱ ስቶ ስለነበረ ብዙ መረጃዎችን ከሱ ስልክ አውጥታ ወደ ራሷ ስልክ አስተላልፋለች። አሁን ላይ ማን አሳዳጅ እንደሆነ ማን ተሳዳጅ እንደሆነ እናያለን። እኔና አንተ አሁን ላይ እኩል ነን። ይህ በፊቷ ኤፍራታ የምትፈራዋ አይደለችም። አሁን ላይ እጋፈጣሃለሁ፣ ከወደቅንም አብረን ነው የምንወድቀው ተያይዘን ብላ እልህ ተያይዘዋለች። አሁን ላይ ግን አማራጭ ስለሌላት የትም አትሄድም በማለት ሁሉን ነገር አሳልፎ እቤት ውስጥ ሰጥቷታል። ስልጣንም ሰጥቷታል። ቢሮ ውስጥም ሄደሽ እንደፈለግሽ መስራት ትችያለሽ ብሏታል። ይህንንም ነገር የፈቀደላት ቤዛን እበቀላታለሁ፣ እስከዛሬ ድረስ ወፍ ዘራሽ ነሽ ብላ ስትሰድበኝና ስታንቋሽሸኝ ነበር። ይህንን ነገር ደግሞ መመለስ እፈልጋለሁ። ከኔ የወሰደችውን ሁሉ ሂሳብ አወራርዳታለሁ ብላ እንደዛ ስትነግረው ያፌትን በጣም ደስ ብሎት በፈገግታ ነበረ ኤፍራታን ያቀፋት። እንግዲህ ይሁዳም ፈጣሪውን አቅፎ በ30 ዲናር የሸጠው እንዲህ ነበር። እናም ኤፍራታ አሁን ላይ ያፌትን በደካማ ጎኑ አግኝተዋለች። ዳግምና የዳግም ጓደኛ ማለትም የያፌት ዘመድ አንድ ላይ በመሆን የሆነ ሴራ እየሰሩ ነበረ። ባለፈው ክፍል ላይ ያፌትን በጩቤ የወጋው ዳግም ወይስ ሌላ ሰው ነው ብዬ ጥያቄ ጠይቄያችሁ ነበር። አሁን ላይ ግን ሲያወሩ እንደሰማነው ተስማምተው ነበረ ይህንን ነገር ያደረጉት። የያፌት ዘመድ በጣም ተናዶበታል ያፌት ላይ። የያፌት ሰርግ ሲደገስ ያፌት ለእናቱ እንደ ማንኛውም ሰው ሰርግ ሲጠራ ነበረ የነገራት። ቀድሞ አልነገራትም። እናቱ እንደዚህ ያሳድጋው፣ እሱ ግን ለእናቱ ክብር የለውም። ለእኔ እናት እንደዚህ ክብር ካሌለው እሱ የእኛ ዘመድም ሊሆንም ወንድሜም ሊሆን አይችልም ብሎ ለዳግም ሲናገር ነበር። ከዛም ያፌት ብዙ ነገርን አሳጥቶናል። ኤፍራታን ብዙ ነገር አድርጓታል። እህቴን በጣም በድሎ ብዙ በደልም አድርሶባታል። ስለዚህ እንዲሁ በቀላሉ አለቀውም ብሎ ለያፌት ጓደኛ ማለትም ለያፌት ዘመድ ሲናገር ነበረ ዳግም። ከዛም በኋላ እኔ አንድ ሀሳብ አለኝ በማለት ሀሳብ ያመጣና በዛ ሀሳብ ደግሞ ዳግምም ይስማማል። የተስማሙበት እንግዲህ የያፌት ዘመድ ጽዮንን እንድታገናኘኝ እፈልጋለሁ፣ ከዛ እኔ ደግሞ አንተ ያልከውን ሁሉ አደርግልሃለሁ በማለት ነበር የተስማሙት። ታዲያ ያፌትን የወጋው የገዛ ዘመዱ ነበር። አሁን ላይ ግን ያፌት እያሰበ ያለው ናታን ነው ይህንን ነገር ያደረገው ብሎ ለቅጥረኛው እያወራ ነበረ። ታዲያ ይህንን ነገር ለቅጥረኛው ሲናገር እሱም ላይሆን ይችላል ብሎ ሲመልስለት ነበር። ይህ ያፌት ቅጥረኛ ምናልባት እሱን ተገን አድርጎ ሌላ ጠላት አንተን ለማጥፋት ተዘጋጅቶስ ቢሆን ምን ታውቃለህ በማለት ጥርጣሬ ውስጥ እንዲገባ አድርጎ ነበረ። ግን ያፌት ከሱ ውጪ ማንም ይህንን ነገር ሊያደርግ የሚችል የለም። ታዲያ ሌላ ጠላት ቢኖረኝ አንተ ራሱ ታውቅ ነበረ። ስለዚህ ይህንን ነገር የሚያደርገው ናታን ብቻ ነው በማለት ለታሬ ሲመልስለት ነበር አቶ ያፌት። ታዲያ አሁን ላይ ነገሮች ሁሉ ተለዋውጠዋል። የራሱ ዘመድ ነበረ ጨለማን ተገን አድርጎ እሱን የጎዳው። አሁን ላይ የእሱ ዘመድ አይደለሁም፣ እሱም በብዙ ነገር መበቀልን እፈልጋለሁ። አንተ ዘመድህ ነህ ትለኛለህ እንዴ? እሱ የኔ ዘመድ ሊሆንም አይችልም። እሱ ይህንን ያህል አላካበደም። አንተ ደግሞ ለምንድን ነው እንደዚህ የምትለው ብሎታል ዳግም። ዳግም ያፌትን እንዲያስፈራራው ነው ለዘመዱ የተናገረው። ዘመዱ ግን በጩቤ ነበረ የወጋው። ይህንን አድርግ አላልኩ ነበረ ይለዋል ዳግምም። ከዛ በኋላ የተባባልነውን ሁሉ አድርጊያለሁ፣ አሁን የቀረህ ያንተ ተራ ነው። ስለዚህ ጽዮንን እንደምንም አድርገ እኔ እጅ ታስገባታለህ ብሎታል ማለት ነው። እንግዲህ ምን እንደሚፈጠር የምናውቀው ነገር የለም። በሌላ በኩል
ሉሊት አሁን ላይ ታማ በነበረችበት ሰዓት ላይ ገኒ ደርሳላታለች። አንቺ መሞት የለብሽም፣ ለአንቺማ ሞት እረፍት ነው፣ ስለዚህ መዳን አለብሽ ብላ እንግዲህ ያኔ ሽንት ቤት ስትመላለስ የነበረች ሴትዮ አሁን ላይ ትቷታል። ሎሚ ሰታታለች፣ ከህመሟ አገግማለች። እናም ወደ ስራዋ ተመልሳ እንግዲህ ለያፌትም ያሳበቀችው እሷ ነበረች። አሁን ላይ ግን ሉሊት አንድ ነገርን ተማምናለች። ለጽዮን ካሁን በኋላ የሚደብቋት ነገር አለ። የአባቷ ሞት አልተነገራትም፣ ሊነግሯትም ፍቃደኛ አይደሉም። አሁን ላይ ያማታል። ስለዚህ ይህን ነገር እስከ መቼ ድረስ ደብቀን እንችላለን የሚለውን ነገር አብረው እያወሩ እየተወያዩ ነበረ። አሁን ላይ ናታን በጣም ከብዶታል። የአባቱን መሞት ሲሰማ ቢናደድም ግን ደግሞ አንድ ነገር አስተውሏል። አባቴ ልጄ ብሎ እንዲጠራኝ እፈልግ ነበር፣ ሁሉንም እኔ ላይ ያደረሰውን በደል እቅር እለዋለሁ ነበር ያልኩት፣ ግን ደግሞ ይህ ነገር አልተሳካም፣ እሱ ሞቷል፣ መቼም ግን እቅር አልለውም ብሎ ለገኒ ሲናገር ሰምተን ነበር። ገኒም ይህ ነገር ጥሩ አይደለም ላንተ፣ እሱም ሞቶ እረፍት ያስፈልገዋል፣ ለሱ ብለ ሳይሆን ለራስ ብለ ነው ይቅርታ ማድረግ ያለብህ። አሁን ላይ እኔ ምንም ነገር አልልም፣ እናቴስ አንድ ቀን እንደዚህ ሆናለች ብሎ ደውሎ የሚነግሩኝ ነው የሚመስለኝ፣ የሚፈጠረውን አላቅም። ለጽዮንስ እንዴት ብዬ ነው ይህንን ነገር የምነግራት የሚል ሀሳብ አንስቶ በጣም ሲጨነቅ ነበር። ገኒም እንግዲህ እያባበለችውና እንዲሁም እያረጋጋች እያጽናናችው ነው የምትገኘው። ሉሊት ግን ተንኮልን እያሰበች ነው ያለችው። አሁን ላይ ቤዛና ገኒን የማስፈራራበት አንድ ነገር አግኝቻለሁ። አሁን ላይ የሚናገሩኝና እንዲሁም የሚያንቋሽሹኝ ከሆነ ለጽዮን ናታንና ቤዛ እንዲሁም ገኒ የደበቁሽ ነገር አለ ብዬ እነግራታለሁ ብዬ አስፈራራቸዋለሁ በማለት እንግዲህ አሁን ላይ አቅዳለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሉሊት አሁን ላይ ገኒን መበቀል ስለምትፈልግ ለጽዮን እነግራታለሁ የአባቷን መሞት ብላ አሁን ላይ ጽዮን ደግሞ ማስታወስ እንዳልቻለች ነው የምታውቀው ሉሊት። ይህንን ነገር ተገን በማድረግ እንግዲህ እነ ናታንና ቤዛ እንዲሁም ገኒን አስፈራራቸዋለሁ፣ ካሁን በኋላ እኔን አይጎዱኝም ብላ አስባለች። ሉሊት ሁሌም እንግዲህ እንደምናውቀው ወሬ እየለቃቀመች ለያፌት መናገር ነው ስራዋ። አሁን ላይ ግን ኤፍራታ ብዙ ነገሮችን እየሰራች ነው ያለችው። መጀመሪያ ላይ እንግዲህ አስቀምጬላችኋለሁ። ኤፍራታ አሁን ላይ ያፌት ቤት ገብታ ብዙ መረጃዎች እንዲሁም ደግሞ ያፌትን የምታጠምድበት ወጥመድ አግኝታለች። ደካማ ጎኑ ምን እንደሆነ ሁሉንም ነገር አውቃለች። ከሷም አልፎ ተርፎ የሱ ዘመድ ራሱ የሱን ደካማ ጎን ያውቃል። አንተ ጨለማን ተገን አድርጎ ለማን ወጋኝ ትላለ? አንተና እኔ እኮ እንተዋወቃለን፣ አንተና እንዴ እንደዛ የምትለው ሲለው፣ እኔ እኮ ያፌት ነኝ፣ እንዴት እንደዚህ ትናገረኛለ? ለዚህ ንግግር ደግሞ ዋጋ ትከፍላለ ብሎት ነበረ ለዘመዱ። ታዲያ ያፌት በጣም ፈሪና ቦቅባቃ እንደሆነ የራሱ ዘመድ እየተናገረ ነበረ። ሌላው ነገር እንግዲህ ጽዮንና ኤፍራታ ብዙ ነገሮችን በመነጋገር ካሁን በኋላ ሰው የማያየን ቦታ ላይ ነው ተቀጣጥረን ማውራት ያለብን። አንቺም ራስሽን ጠብቂ። ናታን ምንም ቢሆን ያፌትን ሊወጋው አይችልም። ናታንን ጠንቅቀሽው ታውቂያለሽ። የሰውን ሕይወት አያጠፋም። እንዲሁም ደግሞ እሱን ጨለማ ውስጥ አይወጋውም። ከሆነም ፊት ለፊት ነው የሚጋፈጠው። ይሄን ያህል እንኳን ወንድሜ ፈሪ አይደለም። እሱንም ደግሞ በዚህ ልክ አይጎዳም። ናታን ለሰው ልጅ ሩህ ነው። መጋፈጥም ካለበት ፊት ለፊት ነው የሚጋፈጠው። እንዴት እንደዚህ ትይዋለሽ ወንድሜን በማለት ተናዳባታለች ኤፍራታ ላይ። ግን ምንም ቢሆን እኔ እንደዚህ ስል ሰምቼ ነው። ሁሉንም ነገር እንግዲህ አብረን የምናጣራው ይሆናል። አንቺ ግን እኔ የምልሽን ነገር የምታደርጊ የምትሰሚ ከሆነ ብዙ መፍትሄዎችን ልናገኝ እንችላለን ብላ እንግዲህ ጽዮንን መክራታለች። እኔ አንቺን አጥቼ
መኖር አልችልም። አንቺም ራስሽን ጠብቂ፣ የአይምሮ ጸጸት እንዳይሆንብኝ። ሁሉንም ነገር አብረን እናልፈዋለን፣ ጠላታችንንም እናገኘዋለን፣ የእጁን እንሰጠዋለን። ስለዚህ ካሁን በኋላ እንደዚህ አይነት ቦታ ላይ አንገኝም። ድብቅ የሆነ ቦታ ላይ ተገናኝተን እቅዶቻችንን ማቀድ አለብን። እናም ደግሞ እኔም ብዙ ነገሮችን ቤት ውስጥ እየሰራው ብዙ መረጃዎችን እያገኘው ነው ያለሁትኝ። አንቺ እኔ ምልሽን ብቻ ካደረግሽ ካሁን በኋላ ድል በድል ነው የምንሆነው። አውቃለሁ ናታንም በእኔ ተስፋ ቆርጧል። እኔም አሁን ላይ እሱን አገባለሁ ብዬ አልጠብቅም። እናም እሱን ነፃ ማውጣት ነው የምፈልገው። እናም የእናንተ ቤተሰቦችስ ደውለውላችኋል ወይ ብላ ኤፍራታ ጽዮንን ጠይቃት ነበር። እስከ ዛሬ ድረስ ምንም አልነገሩኝም፣ ብጠይቃቸውም ፈቃደኛ አይደሉም ብላ ነበረ። ኤፍራታም ስለ እነሱ ቤተሰብ ወይ ደግሞ ስለ ናታን አባትና እናት ጽዮንን ጠይቃታለች። እኔም በጣም ግራ ተጋብቻለሁ። እንደውም አንቺ ለምንድን ነው ያፌት ቤት እንደዚህ እየፈራሽና እየተሳቀቅሽ የምትኖሪው? ለምንድን ነው ከናታን ጋር ተያይዛችሁ ወደ እናቴ ቤት እናቴና አባቴ ያሉበት ቦታ ለምን አትሄዱም ብላ እንግዲህ እንደዛ ስትላት እኔ አልሄድም፣ አሁን ላይ ብዙ ነገሮች የማወራረዳቸው ከያፌት አለኝ እና በጥንቃቄ ይህንን ስራ የምንሰራው ከሆነ ናታንንም ነፃ እናወጣለን፣ እኛም ደግሞ ትልቅ ግብ ላይ እንደርሳለን በማለት እንግዲህ ሁለቱ ጽዮንና ኤፍራታ ብዙ ነገሮችን ያቀዱና እቅዳቸውም እንደሚሳካላቸው ነው ሲናገሩ የነበረው። አሁን ላይ ግን ጽዮን አንድ ነገር አልሰማችም። የአባቷ መሞት አባቷ ብቻ አይደለም እናታቸውም ወደ ኢትዮጵያ ወይ ደግሞ ወደ ሀገር አልተመለሰችም። እንደዛ ብላ ነበረ እንግዲህ ለናታን የደወለችው ሴትዮ ስትነግረው የነበረው። ቢንያምም ለማጣራት ሞክሮ ነበረ፣ ግን ደግሞ ለእኛ ምንም የነገረችን ነገር የለም። ያኔ አባታችሁ ባረፈ ሰዓት ላይ ነበር የተመለሰች ነው ወደ ሀገሯ የመሰለን እና ምንም የምናውቀው ነገር የለም ብላ እንግዲህ ስልክ ዘግታባቸዋለች። ምንስ የሚፈጠር ይመስላችኋል? የናታን እናትስ በሰላም ወደ ሀገሯ ትመለስ ይሆን ወይስ በድንጋጤ እዛ የሆነ ነገር ሆና ይሆን? ይህንንም እስኪ ግምታችሁን ኮመንት ላይ አስቀምጡልን። ናታን የአባዬን መሞት እንዴት ነው ለጽዮን መናገር የምችለው? አሁንስ ምን ዋስትና አለኝ? እናትህም እንዲሆናለች ብሎ የሚነግሩኝ ቀን ይመጣ ይሆን ወይስ በሰላም እናቴ ትመጣ ይሆን በማለት እንግዲህ ስጋት ውስጥ ገብቷል። ለገኒም ሲያማክር የነበረው እናም ደግሞ ወደ ራሱ መመለስ አቅቶት በጣም ጭንቀት ውስጥ ገብቶ ነበር። ሁልጊዜ በፈተና የተከበብኩኝ በአባቴም መጠራትን እፈልግ ነበረ። አባቴ አንድ ቀን ልጄ ይለኛል ብዬ እኔም ደግሞ አባቴን ይቅርታ አደርግለታለሁ ብዬ አስብ ነበር። አሁን ላይ ግን ሁሉም ነገር አልሆነም። መቼም ግን ይቅርታ አላደርግለትም ካሁን በኋላ ብሎ ደምድሟል። ግን ደግሞ ገኒ ይህ ነገር ትክክል አይደለም፣ እንደዚህ ማድረግ የለብህም። ምንም አባት ክፉ ቢሆን ያንተ መጠሪያ በአባት ስለሆነ ይቅርታ ለራስ ብለ ነው ማድረግ ያለብህ። እናም ደግሞ አታስብ፣ ሁሉም ነገር በፈጣሪ ዘንድ ትክክል ነው ብላ እንግዲህ እያጽናናችው ነው ያለችው። ቤዛም ይሄ ነገር አስጨንቋታል። በተለይ ለጽዮን ምን ብለን እንነግራታለን? አሁን ላይ እሷ ማስታወስ እንደምትችል ነው እያሰቡ ያሉት። እሷ ደግሞ አሁን ላይ እንዲታወቅባት አትፈልግም። ጽዮን ማስታወስ መቻሏን ኤፍራታ ብቻ ናት የምታውቀው። ምክንያቱም ከኤፍራታ ጋር ብዙ የሚሰሩ እንዲሁም ደግሞ ቃል የተግባቡት ነገር ስላለ። ሌላው ጉዳይ የሔዋን ወይም ደግሞ የፖሊሷ ጉዳይ ነው። አሁን ላይ ፖሊሷ ምን ላይ ነው ያለችው ብሎ ያፌት ጠይቆ ነበረ። እናም የያፌት ቅጥረኛ አሁን ላይ እኮ እሷ ከሴቶቹ ጋር ተቀላቅላለች፣ እሷ እኔን ለመሸወድ ነበረ፣ ያፌት የኔ ፍቅረኛ ነው፣ እናም በእኔ ላይ ነው ሌላ ምስት ያገባው ብላ አወያይታኝ ነበር። እኔም ደግሞ እንግዲህ በሀሳቧ ተስማምቼ እዚህ ቤት እንድትገባ አድርጊያታለሁ። በእሷ ቤት ደግሞ እኔ ምንም ማላቅ አድርጋ ነበረ ያሰበችኝ እያለ ነበረ ታሬ። ማን ይሆን ድል የሚሆነው ሔዋን ወይስ ታሬ ነው? በአንተ ቤት ሁሉንም ነገር የማላውቅ ጅል መስያሃለው በማለት ነበረ ሁሉንም ነገር አስመስላ ከያፌት ቅጥረኛ ጋር የተስማማችው። ታዲያ አሁን ላይ ምናልባት በድል ትመለስ ይሆን ሔዋን? እስኪ እናንተም የራሳችሁን ግምት ኮመንት ላይ አስቀምጡልኝ። ያፌትስ ምን
ምንድነው ያፌት ለምንድን ነው የናታንን አባት መሞት ሲሰማ እንደዛ የተበሳጨው? ሁሉንም የነሱን ንብረት ወስዷል። ቤትንም ቢሆን የነናታን ቤት ወርሷል። ምንድን ነው ያላወራረደው ነገር ከናታን አባት? የናታን አባትና የያፌት አባት አንድ ናቸው። ለዛም ነው የናታን አባት ጨካኝ ሆነው። ከዚህ በፊት እንግዲህ ያፌት ወዶ አይደለም ጨካኝ ሆነው አባቱ ጨካኝ ስለነበረ አሁን ላይ ደግሞ ወንዶችንም ሆነ አንድንም ሰው አያምንም። ለሰዎች ጥሩ አመለካከት የለም። ምንም አይነት ዘመድና እናት አባት የለኝም። ማንንም አላምንም። እኔ ራሴን ብቻና ገንዘብን ብቻ ነው የምወደው። ሰዎች በአጠገቤ ባሉበት ሰዓት ላይ ሸሽተውኝ ነበረ። እናም ያኔ ያልደረሱልኝ አሁን ምን ያደርጉልኛል ብሎ ነው እንግዲህ ያፌት ወደ ጭካኔ የተመለሰና ለሰው ልጅ ርህራሄ ያለለው ሰው ሆኖ የተገኘው። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።